የልጅሽ ደህናሽ? ዳኒ ማሚ ዛሬ ደግሞ አልሰማም እንዴ? ይቅርታ። አሁንም እንዳኮረፍሽ ነው አይደለ? አይ ማሚ ግን ማረፍ ፈልጌ ነው። ከዛ በፊት ግን የምነግርሽ ነገር አለ። ምንድነው እሱ? ማለት ማሚ አስቸኳይ ካልሆነ እኔ ገብቼ መተኛት ነው የምፈልገው። እንግዲህ ቁጭ በይ። እሺ ምንድነው? ሐዋሳ አንድ ጓደኛዬ ጋር ደውዬ ነበር። ምን? ሐዋሳ ነው ያልሽው? አዎ ስለ ጉዳዩ ነግሬያት እኔ ባይመቸኝ እንኳን ከልጅ ጋር ቹቻን ይፈልጋሉ ብላለች። ወይኔ ማሚዬ በጣም ነው የማመሰግነው። እንግዲህ ማስጠነቅቅሽ ብዙ ነገሮች አሉ። ችግር የለውም ማሚዬ፣ የፈለግሽውን ነገር አስጠንቅቂ። እሺ የመጀመሪያው ማስጠንቀቂያ
የምርሽን ነው አንቺ ቤዛ ሐዋሳ እንድትል ተፈቀደላት? አዎ ተፈቀደላት። ግን አይገርምም? ደስ ይላል። ግን ቆይ እንዴት ሊሆን ቻለ? ትናንት ከኛ ተለይታ ስትገባ ለካ ሐዋሳ የሚቀበላትን ሰው እያዘጋጀችላት ነበር። እሺ ከዛ የሚቀበላት ሰው እዛ ስለተገኘ መሄድ ትችያለሽ ብላ ፈቀደችላት። ወይኔ ደስ ሲል። እኔ እኮ ቴክስትሽን ሳይ ማመን ያቃተኝ። እኔ ራሴ እኮ ነው ማመን ያቃተኝ። በዛ ላይ ደግሞ ስልኬ ባላንስ ስላልነበረው ነው ቴክስት ያደረኩልሽ። ስለዚህ ፈጣሪ ከረዳቸው ዛሬ ይዘዋት ይመጣሉ ማለት ነው አይደለ? እንግዲህ እሱ ላይ እርግጠኛ መሆን አንችልም፣ ግን ይሄም ትልቅ እርምጃ ነው። ኧረ እግዚአብሔር ይመስገን። እውነት የቤዛ እናት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም ነበር። እኔም በጭራሽ አላሰብኩም ነበር። ብቻ ቸር ወሬ እንዲያሰማ መጸለይ ነው። ልክ ነሽ የኔ ቆንጆ። አንተ ይህ ልጅ ግን ሐዋሳን የሚያውቀው ይመስላል። አረ ሳክስ ነው የሚመስለኝ። ጭራሽ አያርፉ። ወይኔ ተቀዶ እየሰፋ እንደሆነ ቀስቴ ካወቀ በኩርኩም እንጥሉም ነው የሚያወርድለት። እንዴው ባረከውና ባረጋከው። አንተ ግን የቤዛ ማዘር ግን አልገረሙ? በጣም እንጂ ጭራሽ ወይ የምትላት እኮ አልመሰለኝም ነበር። ህፃኑ የተመሰገነ በቃ ጸሎታችን ተሰማ። ልክ ነሽ። ግን ቹቻ ፒስ የምትላችሁ ይመስላል። የሌለ ጓግጭ ማለቷም የሚጠብቅ ነው። ግን በቃ በስተመጨረሻ ወይ ምናምን ማለቱ አይቀርም። ልክ ነሽ ብራዘር። ያቺ ቤዛ የምትባለው ልጅ ግን በቀላሉ የምትፋታት አይመስለኝ። ወይኔ እሷ ቺክ በስማ ምን አይነት ሰው ነች? አንተን ራሱ ገርማለች አይደል? የሌለ ሙድ ታጠብቃለች ነው የምልህ። ነገሯ ሁሉ ለምን እንዴት የሌለ መርማሪ ሙድ እኮ ነው የምታራምደው። ወይኔ ያሬድ ግን አበቃለት። አንተ እሱን ታውቃለህ? በስም የሌለ ልጥጥልሽ ነው። ለዛ አይደለ እንዳስናቀች እንደ መርዝ ማስቴሽ ልጥፍ ያለችበት። አንተ ግን ይመቻት እሱ። አሁን ናጩላችሁ እንዴ? እነማን? ለነቀስቲ ነው። አሁንማ ገና መንገድ ላይ ነው የሚሆኑት። ትንሽ ቆይተን ወይንላችኋል። ነሻል ግን ስንት ሰዓት ነው የሚፈጀው? ምን ከዚህ እስከ ሐዋሳ ነው? በእግር ነው በፈረስ? ለካ አንቺም ፕሌሙድ አታርፊማ። ኧረ እባክህ ሌላ ሲለ እረፍ። አንተ ጻነ ቂርቆስ አስቀይመሃል። ጀዙ እንደዛ አጣድፈ የጠራኸኝ ዝም ልትል ነው? ነው በሰላም ነው? አዎ በሰላም። ግን ፊትህን ሳየው ሰላም አትመስለኝም። ልክ ነህ ታሪ። ውስጤ ብዙ ነገር አለ። ምን ነው? የቹቻ መጥፋት አሳስበው ነው? ቆይ እሱም አልነገር? የጠፋች ቀን ቤዛ ደውላ ነግራኝ ነበር። ሁሉን ነገር አውቃለሁ። በጣም ብዙ ነገር እንደምታውቅም አውቃለሁ። ምን ማለት ነው? አሁን ራሱ የጠራው የምታውቀውን ነገር በሙሉ እንድትነግረኝ ነው። ምንድነው የምነግርህ? ስለ ጸጋ ተንኮሎች በሙሉ እንድትነግረኝ እፈልጋለሁ። ስለ እህትህ ማለት ነው? ታሬ ፕሊስ አቀልድብኝ። ቁም ነገር ሳወራ ቀልድ ያስተማርከኝ እኮ አንተ ነህ። ታሬ ፕሊስ ተረዳኝ። በጣም ብዙ ነገር እያስጨነቀኝ ነው። ቢያንስ አንተ እንኳን የምጠይቅን ነገር በስነ ስርዓት ንገረኝ። ምንድነው የምነግርህ? በተደጋጋሚ ጠላት ከሩቅ እንደማይመጣና በዙሪያ ያሉትን ሰዎች እንድትጠነቀቅ ተነገረኝ ነበር። አዎ በተደጋጋሚ ነግሬሃለሁ። ግን በሚያሳዝን ሁኔታ እስከዛሬ ስትነግረኝ የነበረው ስለ ጸጋ እንደሆነ መጨረሻ አልገባኝም ነበር። ስለ ጸጋ ነው ያልከው? አዎ ስለ ጸጋ። እሺ ስለሷ ስነግርህ እንደነበር ዛሬ እንዴት ተገለጠልህ? መጀመሪያም በራሴ ብዙ ነገሮችን ለማስተዋል ሞክር ነበር። ግን ደግሞ በቃ እሷ እየመጣች እንዳላስተዋል ታደርገኝ ነበር። እሺ ትናንት ደግሞ በድጋሚ ከሄለን ጋር እያወራች የማይሆን ነገር የምታደርጊ ከሆነ የሰራሽውን ተንኮል በሙሉ ላይ ያሬድ ነገሯለሁና ምን አስፈራራቻት። የምርህን ነው ያሬድ? አዎ የምሬን ነው። ሄለን እንደዛ ካለችማ ሄለንና ጸጋ ተጣልተዋል ማለት ነው። እንደተጣሉ እንኳን በደንብ ግልጽ ነው። ታዲያ እኔ ምን እንዳደርግ ነው የጠራኸኝ? ሄለን ያለችው ነገር ትክክል ነው ወይ የሚለው እንድትነግረኝ እፈልጋለሁ። ታዲያ እሱን እኮ ከኔ ይልቅ ሄለንን ብትጠይቃት የተሻለ ነው። እሱን ለማድረግማ ቀጥሬያታለሁ። እና ታዲያ ቢያንስ እሷ እስክትመጣ አንተ ስለ ጸጋ የምታውቀውን ነገር በሙሉ እንድትነግረኝ እፈልጋለሁ። ያሬድ በጣም አዝናለሁ። ምን ማለት ነው? ጥሎብኝ ስለ ሰው ማውራት እንደማልወድ ታውቃለህ። እሱን አውቃለሁ። ግን ደግሞ የምታውቀውን ነገር የግድ ልትነግረኝ ይገባል። ልነግርህ የምችለው አንድ ነገር ነው። ምንድነው እሱ? አሁን ከማንም በላይ ሄለን የምትልን ነገር መስማት ያለበት ሰዓት ላይ የደረስክ ይመስለኛል። እርግጠኛ ነህ ታሪ? ከማውቀው እውነት አንጻር የሚሰማኝ ትክክለኛው ነገር እሱ ነው። ጥሩ እሺ፣ አንድ ነገር ቃል ገባልኝ። ምንድነው እሱ? ሄለንን ካገኘኋት በኋላ አንተ የምታውቀውን ነገር ልትነግረኝ ቃል ገባልኝ። ሄለን የምትነግር ነገር ከበቂ በላይ ስለሆነ እመነኝ፣ የኔ ንግግር አያስፈልግም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ታሪ፣ ግን አንድ ነገር ተጠንቀቅ። ምንድነው እሱ? ምንም ሰማ ምን መጥፎ ነገር እንዳታደርግሽ። እሺ ታሪ።
አሁን በእርግጠኝነት መጨረሻሽ ላይ ደርሰሻል። የምር ጸጋ ከጀርባ የሆነሽ የሰራሽ ተንኮል ካለ እመኝ አንቺ ነገር ያበቃለታል። ሄሎ አኒታ። ቤዝዬ እንዴት ነሽ? አለሁልሽ የኔ ቆንጆ። ስልኬ ላይ ሞክረሽ ነበር አይደል? አዎ ቤዝዬ ሞክሬ ነበር። ቆይ ግን ጉዞ እንዴት ነው? የት ደረሳችሁ? የት እንደደረስን እንኳን አላውቅም አኒታ። ግን ሙሉ ተሳፋሪዎቹ ለሽንት ወርደዋል። ፈራሽ እንዴ? አረ ምንም የሚያስፈራ ነገር የለም። እና ቀስቴስ? እነሱ ሽንታቸውን ሊሸኑ ወርደዋል። በዛ ላይ ደግሞ ብታይ ቦቼ በጣም እያመመው ነበር። የምርሽን ነው? አዎ አኒታ፣ መኪናው በጣም እየፈጠነ ስለነበረ ነው መሰለኝ ያመመው። አዎ እነዚህ መኪኖች እኮ ላነዳድ በጣም ነው የሚከብዱት። ወይኔ ቦቼ የአንድ ሺህ ሰው ግምት የመቶ ሰው ራስ አትምን ሺህ ነው ፔፕሲ ሙድ የምትራመደው? ኧረ ተወኝ። እኔ እኮ በህይወት ዘመኔ ቀስቴ በዚህ በሽራሮ በማንመን በሶማሌም የትየለል ያልተጓዝኩበት የለም። እንዲህ አጋጥሞኝ አያውቅም። ግን ሙድሽን ከላምሳ አረጉ ምንም የጉዞ ልምድ ያለሽ አትመስይም እንዴ። እኔ እኮ ቃጢራ ነው መጓዘው፣ ወይ ኮንታል ላይ ወይ ፎዴ ላይ ተለጥፌ ነው እንደዚህ አይነት ነገር። ማን ጋር ነው የምደውለው? ሄሎ ሚኪ። በመድኃኒዓለም ቀስቴ ይሄን ነው ሬበላ ልታወራ እንዳይሆን በመድኃኒዓለም ቀልድ አላወራል። ሄሎ ቀስቴ የት ደረሳችሁ? ይሄ ቦቼ እያለ የት እንደርሳለን ብለህ ነው? ብቻ ገና ሳትደርሱ መልሱኝ እያለ ቀወጧ። እሱማ ቢሆን በስንት ጣሙ። እና ምን ይሄ ነው? መኪና ውስጥ ፔፕሲ ሙድ እያራመደ በጤና ፋጠን ነው የምልህ። እስቲ ጻኑን በለኝ። እስኪ ዳውድ አድርገው እኔን ልስማ። እስቲ አስታይል ፈረሰኛውን ነው የምልህ። ገና ከሸገር እንደወጣን ፌስታል ብሎ ሻታ ሙላ ለበረገደ። ምን ሻታ ነው ያልከው? አዎ ሻታ ገና ግማሽ መንገድ ነው። እሱ ግማሽ ደርዘን ፌስታል ጨርሷል። ወይኔ ቅሌት፣ ወይኔ ብርድ። አንተም ብሎ ተጓዥ። አረ ዝም በሉት። ምንም የተፈጠረ ነገር የለም። አንተ ቅርሻታም አፈን ያዝ። ካንተ ጋር ያወራ የለም። እሺ ማን ነው ቅርሻታም? አንተ? ካንተ ውጪ ቅርሻታም የት ይመጣል? አንተ የተመታ። አንተ ከንቱ ግን አፈን ብትይዝ ይሻላል። እንደውም ከኔ ይልቅ አንተ አፈን ብትይዝ ይሻላል። እሺ አረ ቀስቴ ግን ምን አይነት ነው እንደዚህ አይነት ጭው? አረ ምንም አይመስጥም። አይጭ ታዲያ የመሰለ ጭው ካላፈሉ ምን እንዳደርግ ጠብቀህ ነው? ታዲያ እኮ ሊያጋጥም የሚችል ነገር ነው። ምን ታቀሳስራለህ? እና የሚያጋጥም ከሆነ ለምን ትበሰጫጫለህ? እኔ እኮ ያበሳጭኝ ስንመለስ የነሱ ሙድ ማይዣ እሱም አይቀርልህ። ተው እባክህ አታለኝ ሁሉ ነገር። እሺ አንተ ተነሳላ አትነሳ? እንግባ መኪና ውስጥ። ተነስ፣ መኪናው ጥሎ ልሄድ ነው እባክህ። እዛም ያው እኮ ነው። ምን ወጀራ አትገዳግም ባክህ። የታባቱ ከኔ በላይ አዋቂ የለም የሚለው ነገር አለ እኮ። እሰይ መናሪያ ውስጥ እኮ ያላግበሰበሰው ጉድል አገኘው ብላ ጭና ያለል ቅርሻት በቅርሻቱ ለምን አይጠራርጉልንም? እንደው የሚመለስ በነፍስ ባልጫ ውስጥ እኔ አቡሽ አይደለም እግዚአብሔር። የታባቱ ራሱ ነው ላላ ሜዳ ላይ አላሰጣም። እቺ ፔፕሲ ቅርሻት ደሞ እኮ የሌለ ጎዳና ላይ ተረፍራፊ ቡላል ለምዳ ጸዲ ይውላል። ወይ ስትልበት ባክቴሪያዎቹ ወይ ያሰረውን ይስጠው። በቃ ሀኒታ እኛም ልንሄድ ነው። ቦቼስ ገባ እንዴ? ቦቼ አዎ ከቀስቴ ጋር እየመጡ ነው። ስታዩ ግን እንዴት ነው? ትንሽ ቀለል ያለው ይመስላል እንግዲህ። እሺ ቤዚ አይዞሽ። እሺ ደግሞ ችግር ካለ እንደዋወላለን። እሺ ሀኒታ ይደውልልሻለሁ። እሺ በቃ መልካም ጉዞ። አይ ቦቼ ምን ሆነ ነው? መኪና ውስጥ አመመው እኮ ነው የምትለኝ? ምኑን አመመው? አንቺ ደግሞ ጉዞ ላይ ያለ ሰው ምኑን ነው ለሞ የሚችለው? ነው እንዴ? ግን አንቺ ይሄ ልጅ መኪና ውስጥ ሆነ አመመው ማለት እኮ የጉዞ ልምድ የለውም ማለት ነው። ሊሆን ይችላል። ያ ማለት ደግሞ ሐዋሳንም ላያቃት ይችላል ማለት ነው። እና ሳያውቃት አውቃታለሁ ብሎ በዚህ ልክ ሊዳፈር ይችላል ብለሽ ታስቢያለሽ? ምን ይታወቃል ብለሽ ነው እንዴ? ቆይ ለምን እንደዛ ያደርጋል? ምናልባት አዲስ ሀገር ለማየት ካለው ጉጉት የተነሳ ሊሆን ይችላል። እንደዛ አድርጎ ከሆነ ግን የምር በጣም ነው የሚገርመኝ። ግን ሳያውቃት እየሄደ ከሆነ እውነት ይመቻ።
አይቦቼ እንዴት? ያው በሰበቡ ሐዋሳን ለማየት አጋጣሚ ያገኘ ማለት ነው። እንደዛ ካደረገ ግን የምር ቦቼ ልል ያላራዳ ነው። ግን ቮሚት ማድረጉን እና ቡሻ ካወቁ የእውነት አለቀለት። ብቻ በሰላም ይመለሱ እንጂ የአንድ ሰሞኑን መያዣ መሆኑማ የማይቀር ነገር ነው። እስኪ የሚሆነው እናያለን። አይቦቼ ማነሽ? ሄለን ነርስ አቤት ጽጌ፣ ወዴት ሄድሽ? ወዴት ነበርኩ? ወደ እኔ እንጃ፣ ወደዚህ። አሁን ውሸት አልፈልግም። የት ሄድሽ እንዳለ ተናገሪ። እሺ፣ ወደ ያሬድ። ከዛ ስለ እኔ ልትፈተፍችለት አይደል እንዴ? ኧረ አይደለም። እና ምን ልታደርጊ ነው እየሄድሽ ያለሽ? እሺ፣ ደውሎልኝ እፈልግሻለሁ አለኝ እኮ። ስለምን ሊያወራሽ የጠራሽ ይመስልሻል? እንዴ እኔ እሱን በምን ላቅ እችላለሁ? የጠራሽማ የትላንቱን ጉዳይ እንድታብራሪለት እንደሆነ ሁለታችንም እናውቃለን። የትናንቱ ጉዳይ ማለት የቱ? ስለ እኔ በስልክ የቀባጠርሹ። ኧረ ጸጊ፣ እንደሱ አይመስለኝም። ትሰሚኛለሽ ሄለን፣ እኔ ጸጋ ስወድ እንጂ ስጠላ አታውቂኝም። አላቅሽ። ስለዚህ አሁን የምነግርሽን ነገር ልብ ብለሽ ታዳምጭኛለሽ። እሺ ንገሪኝ። ምንድን ነው የማዳምጥሽ? ሁለት ማስጠንቀቂያ አለኝ። እየሰማሽ ነው? አንደኛው ያሬድ ስለ እኔ ለሚጠይቅሽ ማንኛውም ነገር የማይሆን ነገር እንዳቀባጥር። እሺ? ትላንት ለምንድን ነው እንደዛ ያወራሽው ቢልሽ ተናድጄ ስለነበር ዝም ብዬ ነው ቀባጠርኩት ያለሽ። እሺ ያልሽኝን አድርጋለሁ። ሁለተኛው ደግሞ አቡሽ ተሳስቶ ሪከርድ ያደረገኝን ቮይስ ለያሬድ ቢሰጠው እመኝኝ ያንቺ ነገር ያበቃለታል። እንዴ ጸጋ፣ እሱን እንዴት መቆጣጠር እችላለሁ? እሱን አላውቅልሽም፣ ግን እሱ ቮይስ ያሬድ ጋር እንዳይደርስ አስጠንቅቀሽ ንገሪው። ገባሽ? እሺ። ከዚህ በኋላ ደግሞ ከአቡሽ ጋር ድጋሚ እንዳላይሽ። ይህንንም ተቀብያለሁ። ጥሩ። ሌላኛው ደግሞ ስለ እኔ አጉል ነገር የምትቀባጥሪ ከሆነ ይህንን ቮይስ ለሁሉም ጓደኞችሽ በትንላቸውና ህይወትሽን አመሰቃቅለዋለሁ። ስለምን ቮይስ ነው የምታወሪው? ይህንን ስሚው። እንዴ ጸጊ፣ ቆይ ሪከርድ አድርገሽ ነበር? አንድ ቀን ችግር እንደምትፈጥሪ ስለገባኝ እንደዚህ አይነት መረጃ መያዝ አስፈላጊ ነበር። እኔ እኮ ግን ከልቤ ነበር ያመንኩሽ። ባክሽ፣ አንቺ ለቤዛ ያልሆንሽ ለኔ እንደማትሆኝ ያውቅ ነበር። ምን አይነት መሰሪ ነሽ ግን? አሁን ስነ ስርዓትሽን ማትይዢ ከሆነ ይሄንን ቮይስ ለሁሉም መበትንላቸውና ውርደትሽን ታቅፈሽ ትቀመጫለሽ። ገባሽ? እሺ። እና አሁን ልሂድ? ገባሽ ወይ? አዎ ገብቶኛል። ጥሩ። ስለዚህ ተጠንቀቂ። እሺ? እሺ። እና አሁን ልሂድ? ትቻለሽ። እሺ። ህፃነ ቂርቆስ ተመስገን። ቦቺ እንዳሰቃየኝ አዙሮ አዙሮ እጄ ላይ ጠብ። አሁን ምን ያመጣል? እኔ እኮ ጉራውና ስራው ነው አልገናኝልሽ ያለኝ። አሁንማ ማን ይሰማል? በቃ እጃችን ላይ ወደቀ። የኔ ፔፕሲ ምናምን እያልን የሌለ ነው በሙድም ማሰቃያት። ይምጣ ብቻ ማን ይፋቷል? ጭንቅላቱን እንፈታለት። አሁንማ በቃ አበቃለት። ምን አለ ይሄ ነገር ያጋጠሙ ቦቺ ሲሆን አንተም በሆነ ማለት ምን ልታረግ? ናላን ነበር እንፈታል። አንተ ደግሞ አታብዛው። እሺ? ምን ነው ስለ አመዴ ሲነሳ ቆረቆረሽሳ? እንዴት አይቆረቆረኝም? ፍቅረኛ እኮ ነው። እሺ? ኧረ ላሽ ምን እሺ ነው ልታገኘኝ የምሞክሪ? አንተማ እኮ መንገድህን መርጠሃል። ስለምን መንገድ ነው የምትወሪ? ደብሬ በፒያሪ ተፈርሻ ፊት ምናምን ካልካቺ ጋር እየተጀናጀንክ መሆኑን ማላቅ ነው ይመስልህ? ኧረ ላሽ ይህንን ደግሞ ማን ያፈላልሽ? እሱ ምን ያደርግልሃል? ይሄ ሻታ ማስተር ነው አይደል የቀደደልሽ? ማስተር እንዴ? ደግሞ ከቹቻ ውጪ ማስተር አለ እንዴ? ቆይ ማን ነው እሱ? ቦቼን ማለቱ ነው። ብቻ እዚሁ በዚሁ ስማ ወጣችሁለት ባልሆነ እና ታዲያ ይቀርለታል። ይልቅ አሁን አታስቀይስ። የሞት ክባት ቺክ ማነች? አታስቢ፣ ሄርሜላ አይደለች። አንተ ያማል እንዴ? ደግሞ ምን ሆንክ? ለምን የሰላም አየር ተነፈሳችሁ ነው እንዴ የምትለን? የሄርሜላን ስም ስላነሳው ብቻ እንዳዩ ጭራሽ ደገምከው። ቆይ እኔ ይሄን ስም ማልሰማበት የት ልሂድ? እንደውም ምን ይነግርሻል? የሞተባት ቸከስ ሄለንና ወቅሻት ያስናቀሽ ጀለስ። ምን ሄለን ነው ያልከኝ? አዎ ራሷን ሄለን። አሁን አማረልኝ ብላይ ነው አይደል የዘረገፍከው? እሰይ
አማረልኝ ብለህ አይደል ስንት ነገር ስዘረግፍ የከረምከው? ቆይ አንዴ እያወራችሁ ያላችሁት ሄለን ማለት የቤዛን ጓደኛ ነው አይደለ? አዎ ምን እሺ አንተ ልጅ ቆይ ምን ስትል ነው ከሷ ልጅ ጋር የተነካካው? ምን ነው ፋውለኛ ነች እንዴ? አይ እንደሱ እንኳን አይደለም። የኔ ፒያር ከላም ሳረግ ሼሊ ለጋቢነሽ ደብሮታል። ምን እሺ ቸከሷ ፋውለኛ ነች እንዴ? ያው እኔማ ፍቅረኛ ያላት ብዬ ነው። ያሬድን ነው እንዴ? ጭራሽ እሱንም እያወክን የገባህበት? ገና መሽገቦ ብለሽ ነው። እና ምን እያደረክ ነው? እንደ ምጣድ ዳርዳሯን እያዞርኩ ነው። ቆይ ወይ ብላለች እንዴ? አረ ገና ነን። እና ምን እሺ ገባኛውን በቃ የሆነ ቦታ አግኝተሻ ደፍቀሻት ነው? አይ ግን የሆነ ጊዜ ከሶሲ ጋር ደርቢ ሆነው ነበር እና እሱ ትዝ ብሎኝ ነው። በማን ነው ደርቢ ሆኑት? በዴፍ። ላሽ የምርሽን ነው? እኔ ፒያር አዎ የምሬን ነው። ግን ነገሩ ብዙም ስር ሳይሰድ ዴቭ ራሱን አስተካከለ። አረ ደግ አደረገ። እሱ ራሱን ባያስተካክለው ኖሮ እኔ ምን ይውጠኝ ነበር። ቡሌ መለቃቀም ግን ነፍስሽ ነው ብራዘር። አንተ ቡሌን ጣም ስለማታውቀው ነው። በነገራችን ላይ የኔ ፒያር አስናቀች ራሱ የሌለ ሞታበታለች። አስናቀች ማለት ጸጋ ነች አይደል? ጸጋ እንደውም ዝም ብዬ ሳስበው ከሷ ጋር ማች የምታረጉ ይመስለኛል። ምን አልሽ? እኔ ፒያር ቆይ ምን በደልኩሽ? አረ ምንም አልበደልከኝም። ሳላቆማ የሆነ ነገር በድዬሻለሁ እንጂ ዝም ብለሽማ አታሟርችም። ቆይ ስለመሟረት ነው የምታወራው? ጸጋ ጋማሽ ታደርጋለህ ማለት ማሟራት አይደል እንዴ? እሱማ ልክ ነች እኮ። ዝም ብዬ ስሾፋችሁ ከለራችሁን ለማች ነው የሚያደርገው። እስቲ ከአቡሻ ጋር መሳፈጥ ምን እንደሆነ ባላሳየ እኔ አቡሻ አይደለሁም። እሺ ምን ልታረግ? ያሬ ለምን ታስጨንቀኛለህ? ምንም አላስጨነቅኩሽም እኮ በቃ ስለ ጸጋ የምታውቂው ነገር እንዳለ ነገርኝ እኮ ነው የምልሽ። እሺ ስለ ጸጋ ምንድነው የምነግርህ? እስከዛሬ የሰራሽውን ተንኮል ለያሬድ እናገራለሁ ያልሽው ምን አይነት ተንኮል ሰርታ ነው? እኔ በቃ ስለምንም አይነት ተንኮል ስለሰራችሁ ነገር ማውቀው ነገር የለም አልኩ እኮ። እንደምታውቂ በጣም እርግጠኛ ነኝ። ቆይ ትናንት በስልክ እንደዛ ስላልኳት ብቻ ነው? አይደለም። እና ታዲያ እስከዛሬ ቤዛም ታሬም ቹቻም በቃ በጉያ ውስጥ ያለው ሰው ተጠንቀቅ እያሉ ይነግሩኝ ነበር። እና እኔ ግን በቃ ጸጋ መጠራጠር ስላልፈለኩኝ በቃ ዝም አልኳቸው። እነሱ ስላሉ ነገር እነሱ መጠየቅ እየቻልክ ለምን እኔን ታስጨንቀኛለህ? የማስጨነቀሽማ ጸጋ ስለምታረጋቸው ነገሮች ከማንም በላይ ስለምታውቂ ነው። እኔ ስለማውቃቸው ነገሮች በሙሉ ነግሬያለሁ። ከዚህ በላይ ደግሞ ልነግር ስላልቻልኩኝ በጣም አዝናለሁ። እሺ ቆይ ወድ ያሉት እኛን ነበር ያልኩ እንደሆነስ? ስለዚህ የምር የምትወጂኝ ከሆነ ለኔ መከላከል አለብሽ እኮ። ከጸጋ ነው መከላከል? አዎ ከጸጋ። ሰማለ አሪድ፣ እኔን ከምታስጨንቀኝ ራሷን ጠርተን መፈልጋቸው ነገሮች መጠየቅ ትችላለሽ። መልካም ቀን ሄለን። የምታውቂ ነገር እንዳለ በጣም እርግጠኛ ነኝ። እኔ አሪድ ደግሞ በራሴ መንገድ አጠራለሁ። ተረጋጋ ቤዛ እንጠብቅ። እስኪ ደረስን እኮ። እሺ ቆይ አሁን የት ብለን ነው የምንሄደው? በእናትህ ለሱ ምንም ችግር የለውም ቤዛ። ቦታው ስታደርስ ያሳየናል። ላልከኝ ቀስ አሁን ፎንቃ ያለችበት የተባለው ሰፈር ትወስደናል። ማኔ ደርሰናል እንዴ? አዎ ደርሰናል። አንተ ያማል ምንድነው የምታወራው? እኔ እኮ ምሳ የምንበላበት ሀገር የደረስን መስሎኝ ነው። ቆይ የምርህን ነው ቦቼ? ይሄን ነገር አታውቀው? እና ታዲያ እኔ ማውቃት ይፋጃል የሚለኝ ነው አሳንጂት ነው እንዴ? ምን ብቻ ሐዋሳን አላውቃትም እያልከኝ ባልሆነ ያንተ ያማል እንዴ? እኔ ለራሴ በቃ ከገጠር አዲስ አበባ ገባው። ለምን ማውቀው ነገር የለም እንዴ? አንተ ግን ምን አይነቱ እንከፍነ በፈጣሪ ያማል እንዴ? የፈለግሽው ማለት ትችያለሽ። እንግዲህ እውነታው ሐዋሳ ምንን አታውቀኝ። እኔም ሐዋሳን አላውቃትም። ቆይ ፍቅር አይቃሞራ ገደል እያልክ ስትቀደድ የነበረው ይፋጃል ሲል ሰምቼ ነው። አንተ ያማል እንዴ? ቀስቴ በእናትህ ተወው በቃ። ወይኔ ቀስቴ አንተ መጫወቻ አሉን። ዳውንም እኮ ችግር የለውም በቃ እኔ በተበተ ብዬ ፎንቃ ያለችበት ድረስ እጃችሁ ሄዳለሁ። ማ አንተ አሁን አልቀረብህም? እሺ ምን ይመስላል በእናታችሁ? አሁን በቃ ጣጣ የለውም። ተከተሉ።
እየሰማው ነው። ቀጥል። አሁን ሐዋሳ ደርሰናል። ቤዚ ደህና ነች አይደል? ደህና ናት። በምን አይነት ሁኔታ ውስጥ ነው ያሉት? አሁን ከመናኸሪያ እየወጣን ነው፣ ግን ሳያቸው ምንም አገሩ የሚያውቁት አይመስሉም። ግራ እየተጋቡ ነው። እንዴ ሐዋሳን ያውቃታል የተባለው ልጅስ? ኧረ እባክህ ምንም የሚያውቁ አይመስለኝም። መኪና ውስጥ ራሱ ሻታ እየበረገደ ነው የመጣው። የምርህን ነው? አዎ የምሬን ነው። አሁን ራሱ ግራ ገብቷቸዋል። ወይዳ እቺ ቤዛ የምትባል ልጅ ምን እንደሚሻላት እሱን አላውቅም፣ ግን አሁን መሄድ ይኖርብኛል። እየሄዱ ነው፣ መከታተል አለብኝ። ኪሩ። አቤት ያሬድ። ምናልባት የተቸገሩ ከመሰለ ለሆነ ጉዳይ ሐዋሳ እንዴት ካስመሰለ ነገራቸውና ቤዛን ቀርበህ እርዳቸውሽ። አብሯት ያለው ልጅ የሚረዳኝ ይመስላል። ትእዛዝ ነው። አይ መሬት ያለ ሰው። ለማንኛውም ስልኩን ልዘጋው ነው። ግን ቶሎ ቶሎ እየደወልክ ያለችበት ነው ታሳውቀኝሽ። ስታይልሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ እቱ ድንቅ ልጅ ነሽ። እንዴት ነው ድምጽ? ወይ ሚኪ ሳልነግርህ ምን አባረርካቸው እኮ። እነማን? ድምፅህን ሰምተው የወደቁት ነው ፍልሽ ነው። ኧረ ማለት ይሄኔ በጣም ቆይ ይችልሽ ለምንድን ነው ማትፋታኝ? ማናት? ምን አባቷ ትሰራለች እቺ ደሞ እዚህ? እሱንማ አንተ ልጠይቅህ እንጂ። ምን ማለት ነው የኔ ፒያር? እንጃለ የኔ ብላክ ፎረስት ድሮም እኮ በእኔ እንደማጨክልህ ነው። ምንድን ምን ማለት ነው? ጥያቄው እኮ ግልጽ መሰለኝ። ይቅርታ ይኔት እያናገርኩት ያለሁት እሱ ነው። ሲጀመር አንቺ እሱ ጋር ምን ትሰሪያለሽ? ምን እያደረኩ ነበር? እኔ እንጃ። እሱን አንቺ ብትነግሪኝ አይሻል? አዎ አስታወስኩት። አንዲት ጓደኛችን ጠፍታ እሷ ልንፈልጋት ነው እዚህ የመጣሁት። አሁን ሚኪን ብቻውን ላናገረው ስለምፈልግ ከዚህ ልጅ። እሺ የኔ መቤት። የኔ ፒያር የትም አትሄጂም። ልቀቀኝ። ሲጀመር መገኘት ያልተገባኝ ቦታ ነው የተገኘሁት። ስለዚህ እሄዳለሁ። ጎበዝ ልጅ፣ እንደሱ ነው የሚደረገው። እሺ ስማ ሚኪ፣ የምትልን በትክክል አድርግላት። እሺ የኔ ፒያር ምን አድርግ ነው የምትይኝ? አሁን የምለውን ነገር ታደርጋለህ ወይስ አታደርግም? እሺ አደርጋለሁ። እንደሱ ይሻላል። የኔ ብላክ ፎረስት ብታይ ልታገኘኝ እንደፈለክ ሰማ ማመን አልቻልኩም። ቆይ ማን ነው እንደዛ ያልሽ? አቡሽ የሚባለው ጓደኛ ነው። አቡሽ ነው ያልሽ? ነው አቡሽ። ቆይ መቼ ነው እንደዛ ያልሽ? ሄሎ ሄርሜላ። አቤት፣ ማን ልበል? አቡሻ ነኝ፣ የሚኪ ጓደኛ። አወኩ። ምን ፈልገህ ደወልክ? ሚኪ የሆነ መልእክት እንድነግርሽ አዞኝ ነው። የምን መልእክት ነው? ማለት በቃ ባለፈው ባልሹ ጉዳይ ላይ ብዙ አስቦበት መገናኘት ፈልጎ መደወል ግን ፈራ። ለምንድን ነው የሚፈራው? በተደጋጋሚ አስቀይሜያታለሁ፣ ምን ብዬ ደውልላታለሁ ብሎ ሲጨነቅ እኮ ነው እኔ ደወልኩልሽ። የምርህን ነው አቡሽ? ሄርሜላ ሞቼ የምሬን ነው። ኦ ማይ ጋሽ፣ የኔ ብላክ ፎረስት በፍጹም እንደዚህ ያስባሉ ብዬ አላሰብኩም ነበር። ለማንኛውም በጣም ሊያገኝሽ ይፈልጋል። እንደዛ ከሆነማ አሁኑን እደውልለታለሁ። እንዴ አረ እንደሱማ እንዳታደርጊ። እና እንዴት አድርጌ ላገኘው እችላለሁ? በቃ እኔ ያለበትን ቦታ ነግርሻለሁ፣ ሄደሽ ታገኘዋለሽ። እርግጠኛ ነው አቡሻ? እርግጠኛ ነኝ አልኩሽ አይደል እንዴ? ወይኔ ሚኪ፣ ይሄ ተንከሲስ የሆነ ልጅ ምን አባቴ ባረገው ነው የሚፋታኝ? ቆይ ምንድን ነው የምታወራው? ምንም አይደለም። ግን ቆይ እኔን ለማናገር ይሄን ያህል ፈርተሃል ማለት ነው? በጣም ፈራኸኝ ማለት እኮ ለኔ ፍቅር ስሜት እየተሰማ ነው ማለት ነው አይደል? በጆሮዬ ነው። አይ በልብህ ትሰሚኛለሽ? በልቤ ፍቅር ስሜት የሚሰማው ለኔ ፒያር ብቻ ነው። እሺ ገባሽ? ምን ደህና ነው። እኔን ቁጭ አድርገው ወዴት ነው የምትሄደው? ወደ ፒያሪ ማለት ወደ ሄዋን? አዎ ወደ ሄዋን፣ ወደ ፒያሪ። ጥሩ፣ እንደዛ ከሆነ ነው ሄርሜላ ማን እንደሆንኩ አሳያለሁ።
ሄሉ ለምን ከምታስጨንቅኝ የውሹ ነገር አትነግሪኝም? አቡሻ ልነግርህ እኮ ፈልጋለሁ። ደግሞ ሊያስደብረው ይችላል ብዬ ደግሞ ተዋለሁ። እኔ በቀላሉ የሚደብረኝ ሰው ስላልሆንኩ የውሹን ብቻ ነገሪ። ምን መሰል አቡሻ፣ አንተ ማለት በጣም ባለውለታዬ ነህ። ማላቃትን ጸጋ በደንብ እንዳቃት የረዳኝ ሰው ነህ። እና ግን ደግሞ ከዚህ በኋላ ላገኝክ እንደማልፈልግ ልነግርህ ነው የመጣሁት። ምን? የምርሽ ነው ሄሉ? አዎ አቡሻ የምሬን ነው። መቼስ ለዚህ ንግግርሽ ምክንያት ይኖርሻል ብዬ ተስፋ አደርጋለሁ። አዎ ግን ምክንያቱን ልነግርህ አልፈልግም። ለምን? ስለማይጠቅም። የሚጠቅመኝና የማይጠቅመኝ በደንብ አውቃለሁ። ስለዚህ ንገሪ። በእናትህ አቡሽ አታስጨንቀኝ። ምክንያቱም ጸጋ ነች አይደል? አዎ ጸጋ ነች። ዛሬ ተገናኝታችሁ ነበር እንዴ? አዎ ተገናኝተን ነበር። ምን አለች? አንተ ጋር እንዳልደርስ አስጠነቀቀች። ለምን? ምክንያቱም ስላፈቀረችክ ይመስለኛል። ይሄ ግን ፈጽሞ እንደማይሆን እኮ እኔም እሷን በደንብ እናውቃለን። ሊሆን እኮ ይችላል። ግን ደግሞ ዛሬ ከተፈጠረው ነገር በኋላ በጣም ነው የፈራሁት። አግታሽ ነው እንዴ? ከሆነ የሚያስፈራ ሰውዬ ጋር መታ ዝታብኝ ነው ሄደችው። ከኔ ጋር እንዳትገናኝ ብቻ ነው ወይ ሌላ ምክንያት ይኖራታል? እኔም ማውቀውን ነገር በሙሉ ለያሬ ልናገር እንደሆነ ስላወቀች፣ ስለዚህ ይሄን ነገር ልታስቆሚ ስለፈለገች ጋርዷን ይዛብሽ መጣች። አዎ። ስለዚህ አቡሻ ሁሉም ነገር ይቅርብን እሺ። ልታገኘኝ እንዳትሞክር። ግን ደግሞ በጣም አመሰግናለሁ። ብዙ ነገር አድርገህልኛል። ደህና ሁን። እሺ ከዛ በፊት ግን አንድ ነገር ተባበሪ። ምንድነው እሱ? የያሬድን ስልክ ቁጥር ስጪ። ለምን? እኔ ጋር ያለውን መረጃ ለሱ ልሰጠው። እሱ ሊሆን አይችልም። ለምንድን ነው የሚሆነው? ምክንያቱም እኔ በደህናው ሰዓት የሆነ ነገር እያወራው ሪከርድ አድርገኝ ነበር። እሺ ስለዚህ አንተ ተሳስተህ ያንን ሪከርድ ለያሬድ ከሰጠኸው እኔ ያንን ሪከርድ ያደረገችኝን ለጓደኞቼ ትሰጥብኛለች። ወይኔ ጸጋ፣ ወይኔ ጸጋ፣ ምን አይነት ሰይጣን ነች በጻኑ ቂርቆስ። በጣም ታውቃለህ፣ ከምንም ነገር በላይ እሷን አምኜ ቤዛ መካዴ በጣም ነው የሚጸጽተኝ። ለምን የድምጽሽ ሪከርድ ይሄን ያህል ሪስክ ከሌለው እኛ ጋር ያለውን ድምጽ ለምን ለያሬድ ሰጠነው? እቺ ልጅ አንገላገላትም ይሉ። ያን ያህል እንኳን ሪስክ የለውም፣ ግን ደግሞ በጓደኞቼ ፊት የሚኖረኝን ክብር ያሳጣኛል። እና ዝም እንበላት ነው የምትይኝ? ለምጣዱ ስል አይጧ ትለፍ ትላለች አያቴ። እቺ ቆይ ምን አይነት የተመታሽ ነች? በቃ ቡሻ፣ ለእኔ ስትል እጅ ላይ ያለውን መረጃ እንደሌላ ቁጠረው። ቀስ የሚሆን ተሳስቶ ለያሬድ እንዳይሰጠው እሺ፣ አደራህን። እሺ ይሉ ያለ አንቺ እውቅና ምንም አላረግም። በእውነት በጣም አመሰግናለሁ። እሺ በቃ እኔ ልሂድ። አረቦቼራ እንዴ ምን ሆናችሁ ነው ቆማችሁ? ደርሰናል እኮ እንዴ። አንተ ልጅ ቆይ ያማሃል እንዴ? የት ነው የደረስነው? እንዴ እነ ፎንቄ ሰፈር ነው። አንተ ቆይ ደርሰናል እያልከን ስንት እንደተጓዝን አይታየህም እንዴ? ወይ ሐዋሳ አመኝሽ እንደዚህ ጉድ ትሰሪኝ። እኛ ደግሞ አንተን አምነን ነው እሺ እንደዚህ ጉድ የተሰራ ነው። ቀስቴ ደግሞ ምን ሆንክ? እኔ ወይ ምናምን እንዳይመስላችሁ ግን ደክሟችኋል። ሳያችሁ አረባችሁም አንበላ አፈር ደቼ ብላሺ አፈር ያስበላ እንዴ። እሱንስ ቢሆን የታግንቼ ሰፈሩ ሁሉ ኮብላ አይደል እንዴ? ቤዛ አሁንም ያክስትየው ስልክ አይሰራ? አዎ ቀስቴ በእርግጠኝነት አክስቷ ከኔ ጋር እንዳወራች ስትሰማችሁ ቻጥፊው ብላት ነው የሚሆነው። ግን ሰፈሩ ነው የት ነው ያለችሽ? 05 አልኩ አይደል እንዴ? አንተ ደግሞ አለካ ብለሽኛል። እኔ እኮ ሰፈሩን ቅያሱ ምናምን ሳሳያችሁ ተምታታብኝ። አንቺ ረሳውት። አሁን እኮ ግራ የገባኝ ሰፈሩን ብናገኘው ራሱ እንዴት አድርገን ነው የፎንቄን ግቢ ልናገኘው የምንችለው? እሱም ደግሞ ሌላ ፈተና ነው። ቀስቴ ምን ሆነሽ ነው? እዚህ ነው እንዴ?
አንዴ ብቻ ሰፈሩ ጋር ወስጃችሁ ድረስ እንበል እንጂ ቤታቸው እንደዚህ ነው ምዝዝ አድርጌ ሞት። ምን ልታደርግ? ውይ ቤዚ ደግሞ ለዚህ ነው እንዴ? በቃ እንደው ስልክ ያለኝ ሰው እኮ ነው። ፎቶውን እያሳዩ ማፈላለግ ነው። ቀላል እኮ ነው። ግን እኮ ዛሬ ካላገኘናት እየመሸ ነው። ልናድር ነው እንዴ? እጅ እና ሐዋሳ ድረስ መጥተሽ ላታሪ ነው እንዴ? ምን ላደርግ መጣው? ካላደርኩ እንዴ የት ነው የምናድረው? እንዴ ለዚህ ምን ችግር አለው? የሐዋሳ ጎዳና እንደሆነ ፏ ጽድት ያለ ነው። በቃ ጎዳና ላይ እንቀሳለን። አንተ ያምካል እንዴ? ምንድነው የምትቀባጥረው? ለካ የቤት ልጅ ይዘናል። እናቱ የሰጠች ስልክስ ልጅቷ አትመጣም እንዴ? እሷ ደግሞ መጣው እያለች ይኸው አሁን ደግሞ ጭራሽ ስልኳ አይሰራም። ፎንቄ የት ነው ያለሽ? በዚህ ጋር ነው እርግጠኛ ነኝ። በዚህ ጋር ነው። አንተ ምንድነው የምትቀባጥረው? እስኪ አፍን ዝጋ። ኧረ እባክህ ከኔ በላይ አውቂ ሰፈሩን አውቀዋለሁና። ኧረ ምራቃም እሙ መርጢላ አንቺና አብስ ነው አለው። ምን ፈልገን? ሁለት ነገር። ምንና ምን? አንደኛው ይሄ መግነጢሳዊ የሆነ እንደ እሳተ ገሞራ የሚያቃጥለው እንደ ፍልውሃ የሚሞቀው ውበትሽን ለማድነቅ። ሁለተኛው ደግሞ ከዚህ ውበት መሀል የተደበቀውን 05 የሚባለውን ሰፈር እንድትጠቁሚ ነበር። በመጀመሪያ ውበቴን ስላደነቅ በጣም አመሰግናለሁ። 05 ነበር ይጠይቅ 05 እዴ መድኃኒዓለም ውይ ቀስቴ አረና ያዘኝ ገደለች። ሶሪ ብራዘር አልችልም። አረና እባክህ በፍራይ ቀለድም እባክህ ነው ያዘኝ። ውይ ገላኛለች እኮ እምቢ ስላልኳት እኮ ገና ለገና አልፈልግሽም ስላት እኮ ነው በራሴ። ልጅቷ ግን በጣም ደስ የምትል ልጅ ናት። አዎ ስለመታችኝ አይደል? አይ እኔ ራሷን ስለተከራከረች ነው ደስ ትላለች። በልተ ለማንኛውም ተነስ በቀናና አይ ቦቻራ አይ ተረስ እሺና ውይ አሬ የሆነ ቦታ ወስዳችሁ አስቀምጡ። እስኪ ተነስ መሄድስ እችላለሁ ብላችሁ ነው ልታመክነኝ ባለላ አንዴ ሲሲ ሁለተኛ ቁጭ ብለህ አንዴ ቁጭ መመርመርም አለብኝ። አንቀናለኝ አንድ ቁጭ ብድግ በቃ ተነስ። ቤዛን የሆነ ቦታ እናስቀምጣትና እኛ የምንፈልጋት አይሻልም? ቦቼራ እንዳይደግሟት ደግሞ እሷ ነው በቃኛ የሆነ ቦታ ኧረ ነይ ያዥኝ እንዴ ምን ሆነ ነው? ፊትህ ልክ አይደለም። በሰላም ነው የፈለከኝ? ምንም ሰላም የለም። ምንም ማታ መንቀር ሳልተኛ ነበርኩት። እንዴ ለምንድን ነው ያልተኛኸው? ሄለን ባለች ነገር የተነሳ ምንም ሰላም አጥቻለሁ። ምንድን ነው ያለች? ምንድነው ዳዲስ የምትሆነው? ትላንትና አብረን አይደል እንዴ ሰማነው? ሁሉን ነገር ላይ አይደል ነግረዋለሁ። ማም ነገር ያለች በጣም እንቅልፍ ነስቶኛል። አልገባኝም። ለኔ ተቆርቁረህ ነው ወይስ ጠርጥረኸኝ ነው እንቅልፍ ያልተኛው? እሱን አላውቅም። ጠርጥረኸኝ ከሆነ ታዲያ ለምን ሄለንን ጠርተናት ምን ለማለት እንደፈለገች አንጠይቃት? አግኝቻት ነበረ፣ ግን ምንም ልትነግረኝ ፈቃደኛ አይደለች። ምናልባት የምትነግር ነገር ባይኖራት ይሆናል። እኔ ግን አይመስለኝም። ምን? ያ ማለት እኮ እኔን እየጠረጠርከኝ ነው ማለት ነው። ጸጋ አላውቅም አልኩሽ እኮ። ያሬዶ ግን የምርህን ነው? እኔ ባንተ ላይ መጥፎ ስራ እንደሰራው ነው የምታስበው? እሺ ቆይ ሄለን ለምን እንደዛ አለች? እሱን እኔ በምን አቅላታለሁ? ታዲያሽ በተለያየ ጊዜ ታሬ፣ ቤዛ፣ ሹቻ በቅርብ ያለ ሰው ተጠንቀቀሉ ለምንድን ነው? ያሬድ እሱንም አላውቅም። ምን አይነት ነገር ነው በፈጣሪ? ትሰማለህ ያሬድ፣ እኔ እናንተ ከተዋወቅን ጊዜ ጀምሮ አንተን ሊያጠቁ ከሚፈልጉ ሰዎች ስከላከልልህ ኖሬያለሁ። ጸጋ እሱን እኮ አውቃለሁ። አሁን ግን
ከኔ ይልቅ ሰዎችን ማመን ጀምረሃል። እሺ ጸጋኔ ምን ላድርግ? እኔም እኮ በጣም ግራ ገባኝ። እሱን አላውቅልህም፣ ግን ደግሞ የእነሱን ወሬ እየሰማ መተስ ደነፋብኝ የቻልኩ ወንድምነትህን ብዬ ነው። ገባ? ምን ጸጋኔ ነው እንደዚህ የምትናገሪኝ? አዎ ያሬድ፣ አለመታመን መጠርጠር እንዴት እንደሚያስጠላ አልገባ? እኔ እኮ ልጅ አይደለም። ምናልባት አርክሰ ያየኸኝ እህትነቴን የረሳኸው ሲቸግረኝ መጥቼ ብር ስለምጠይቅ ነው። አረ በጋሽ ጸጋ ምን እንደምታወሪው? የተሰማኝን ነገር ነው የማወራው። እኔም እኮ ሰው ነኝ፣ ይሰማኛል። እሺ በቃ ይቅርታ። ከዚህ በኋላ አጠገብህ አልደርስም። ምን? አዎ ያሬድ፣ ቆም ብለህ ማሰብ ይኖርባል። እሺ ወዴት ነው? ከዚህ በኋላ ከማይመኝና ከማይረዳኝ ሰው ጋር መቆየት አልችልም። ስፖርት ባልሰራ ነው ገላኛለች። ናሽ ቁጭ በይ ነው። አረ ይልቅ አንቺ ቁጭ በይ። እስቲ በቃ አንቺ ቁጭ በይና እኛ ዞር ዞር ብለን በቃ እኔ ጠቅጠቅ አድርጌ ይዘናት እንመጣለን። እስቲ ሻይ ቡና ምናምን ጠጪ። ነፍሴ ነገር ካለ ግን ደውሉልኝ እሺ። የሆነ ነገር ቻች ንቅንቅ እንዳትይ ደግሞ አንዱ ደግሞ ማሪ ግን ደውሉልኝ እሺ። ይዘና መጣ ንቅንቅ እንዳትይ። እኔ አላምንም። ቤዛ እንዴ ኪሩ እዚህ ምን ታደርጋለህ? ደብዳቤ ልሰጥሽ። ምን? ቆይ አንቺ ራስሽ ምን ታደርጊያለሽ እዚህ? መጀመሪያ አንተ ንገረኝ። እኔ እኮ አላምንም። እየተከታተልከኝ ነው? ኧረ ቤዛ አረጋጊው። ደግሞ ለምን እንደምከታተልሽ? እኔ ከጓደኞቼ ጋር እኮ ፈታ ልል ነው የመጣሁት። የምርህን ነው? አዎ ቤዛ የምሬን ነው። ግን አንቺ ምን ሆነሻል? ፊትሽ እኮ ጥሩ አይደለም። እኔማ አንዲት ጓደኛዬን ፍለጋ ነበር የመጣሁት። ከማን ጋር? ከጓደኞቼ ጋር። ታዲያ የታል ጓደኞችሽ? አይ እኔን ሲደክመኝ እነሱ ሰፈሩን ሊፈልጉት ሄደው ነው። የምርሽ ነው? አዎ የምሬን ነው። እሱ እሺ። ግን ቤተሰቦችሽ እንዲፈቀዱልሽ? አይ ማሚ እዚህ ሆነሽ ጓደኛ አለቻትና የእሷ ልጅ ተማምና ነበር የላከች። ግን እሷ ስልኳን ብደውልም መጣው አለችኝ። አሁን ደግሞ ጭራሽ ስልኳ አይሰራም። እንደማደርግም አላውቅም። እና እሺ ቆይ እኔ ምን ልርዳሽ? ምንድነው 05 የሚባለውን ሰፈር ታውቀዋለህ? ያው ብዙም አላውቀውም፣ ግን ጓደኞቼን ጠርተናቸው ሊያደርሱን ይችላሉ። እርግጠኛ ነህ ኪሩ? እርግጠኛ ነኝ። በቃ እንደዛ ከሆነ ለነቀስቲል ደውልላቸውና አብረን እንሂዳ። ግን ማላስቸግር ከሆነ ኧረ ጣጣ የለውም። እሺ በቃ በዚህ ነው። አንተ በዚህ ጋር ነው ያለው። አንተ ያማል እንደ ሰውየው እኮ በስተቀኝ በኩል እኮ ነው ያለው። እኮ እዛ ጋር ነው ያለው። ቀስቴ ቆይ እናንተ ግን እንዴት ነው መግባባት የምንችለው? አሁን ሳልፈርሽ አብረኝ ትሄዳለህ ወይስ አትሄድም? ያማል እንደ እኮ ወደ ፍቅር ሐይቅ የሚወስደው መንገድ እኮ ነው። ቆይ ደግሞ እሱ እንዴት አወቀው? ይፋጃለው ያን ከነግን ስገምት በዚህ ነው በቃ የሚሆነው። ፍቅር ሐይቅ እንዲህ ነው የሚሆነው። ቆይ አንተ ልጅ ዶሮ የበግ ነጋዴ ነበርክ ልበል? እንዴት እንደዛ አልክ? ሁሉ ነገር ግምት ሲሆንብኝ ነው። ታው ግን ቀስቴ ታው ችግሬ ብዬ ከዛ ድረስ ተንከራትቼ በመጣው እንዴ ትለኛለህ አንተ? ታው ቤዛ ደወለች። ሄሎ ቤዛ። ሄሎ ቀስቴ፣ የት ናችሁ? ምን አውቃለሁ ብለሽ ነው ቤዛ? ፍንጭ ቀላላ ነው 22 ነው። አንተ ዝም በል እስኪ። ኧረ ሰፈሩን በጭራሽ ልናገኘው አልቻልንም እኮ። ኑ በቃ እዚህ የሚረዳን ሰው አግኝቻለሁ። እናትሽ የላከቻት ልጅ ነች? አይ ኧረ እሷ አይደለችም። አዲስ አበባ ማውቀው ሰው ነው። የምርሽ ነው ቤዛ? አዎ የምሬን ነው። ባይሆን ቶሎ ነው። እስታይ ምን እያለች ነው? የሚረዳን ሰው አግኝቻለሁና ነው እያለች ነው። ከኔ ይሻለ ሰው የምርና በቃ እዚህ ተወልዶ ያደገ መሆን አለበት እንጂ ኧረ ቦቸራ በቃ ፈራፍን ዝጋ ስታረክሜ ነው ያልኩህ። ከሺው ላንተ ሲባል ግን በቃ በዚህ ጋር አቋራጭ መንገድ አለች። ቶሎ ጣብለን እንደርሳለን። አታ በዚህ ጋር እኮ ነው ጥለታት የመጣ ነው።
እስቲ አቆራጭ እንኳን አታውቅም ይሁንሽናል አንተ ስል የምሬ ነው አንቺ ተጸጽተሽ በዚህ ልክ ነገሮችን በመረዳትሽ በጣም ነው ደስ ያለኝ ግን ምን ዋጋ አለው ከረፈደ ሆነ እንጂ አይዞሽ ምንም የሚረፍድ ነገር የለም እኔ ምል ለቤዛ ደውለህላት ነበር አዎ እስካሁን ቹቻን አላገኘኋት አይገርም እኔ ግን ስደውልላት አላነሳችልኝ ግድ የለሽ ስትመጣ ታገኛታለሽ ታሪ በእናትህ ችላ እንዳትለኝ እሺ የቹቻን ነገሮች እንዳለ እንዳስተካከልን ከቤዛ ጋር ታስታርቀኛለህ አታስቢ አስታርቃቸዋለሁ አልኩሽ አይደል እሺ አመሰግናለሁ በቃ ከጨረስን እንሂድ ሌላም ነግሪ ነገር አለ አው ሌላም ነገር ነገር አለ ምንድነው ይሄን ነገር ላንተ ልናገር አልናገር ይጋልኩኝ ግራ ገብቶኛል ንገሪኝ እንጂ ለምን ግራ ይገባሻል ስለ ጸጋ ማንነት እንዳውቅ ያረዳኝ ልጅ ጸጋ ግታው ነበር ምን አው ታሪ እሱ ብቻ መስሎክ እኔ ስለሷ ለያሬድ እንደምነግረው ስታቅ የሆነ ትልቅ እየሰው የሚያስፈራራ ሰው ተቃለ እሱን ይዛ መጣ አስፈራራች የፈጣሪ ያለ ሄለን የምርሽ ነው አው ታሪ የምሪ ነው ጸጋን ከምናስባት በላይ በጣም አስፈሪ ሰው ነች እና ይሄንን ለምን ዝም አላችሁ ምን ማድረግ ነበረብን ለፖሊስ ማመልከት ነበረባችሁ እሱን ማድረግ አንችልም ለምን ምክንያቱም እኔ የሆነ ነገር እየተናገርኩ የቀዳችን ቮይስ ስላለ ነው እናማ የሆነ ነገር ለማድረግ በመወከር ይሄንን ቮይስ ለእያንዳንዱ ጓደኞች ሽበትነዋለሁ ብላ አስፈራርተኛለች የፈጣሪ ያለ ቆይ ምን አይነት ልጅ ነች አስገርምህም ታሪ እኔ አምኜ ስቀርባት እሷ ለካ ጉድጓድ እየማሰችልኝ ነበር በዚህ አይነት ለያሬድ የነገርሽው ምንም አይነት ነገር የለም ማለት ነው አይደል እንዴት ልነግረው እችላለሁ እቺ ልጅ ምን ብናደርጋት ነው የሚሻለው ታሪ ምንም ሊገባኝ አልቻለም በጣም እየጸጸተኝ ነው አሁን ተረጋጊ ሁሉም ያልፋልሽ ተስፋ አደርጋለሁ ቤዛ እንግዲህ አልኩሽ ሰፈሬ ነው ገምቼ ነበረ አንተስ በፈጠራፍን ዝጋ እሺ ኪሩ ሰፈሩ ይሄ ከሆነ እሺ አሁን ምንድነው ማድረግ ያለብን ያው ሰው ያስቆሙ ፎቶዋን እያሳዩ መጠየቅ ነው አረ አንቺ ልጅ እሳት የሆነ ልጅ ላኪልኝ ወደዚህ ፎቶ ወደዚህ ስልክ አዎ ምን ነው አይ ስልክሽ እኮ ፎቶ የሚቀበላል መሰለኝ ምን ለማለት ፈልገህ ነው አንተ ምን አልኩ ተሰማለ እኔ በስልኬ ላይ የሚያላግጥ ሰው አይመቸኝም እሺ ግን እኮ ለማላገጥ አይቻለም ቀስቴ ይልጅ ለፈርሽው እንዴ ሞክረውና ወደ ሰማያን ሲኖ ማለት ላይ መደባልቅ እንትን ብዬ ፎንቃም ብዬ እዚህ ድረስ ተከትዬ በመጣሁት ግን እኮ ቀስቴችም እኮ ስልኬ ባለውለታዬ ነች ታዲያ ዘፈንላታ ቀላል ዘፈንላታለሁ የኔ ነሽ ሚኪና አቡሻ አዋጣው የገዙሽ አረ ቦቼ በቃ ፍታታ ዝገን እንዴ አወረ እናንተ እየመሸነው እንፈልጋት እንጂ እንዴ ጥሩ ሀሳብ ነው እንሂድ ጆቻዬ የት ነው ሰፈርሽ ቤትሽም ጠፋን መንደርሽ የት ነው አድራሻሽ ጠፋብ አረ ጠብቁኝ እባክህ ቆይ ምን ሆነሽ ነው ጣልፈሽ የጠራሽኝ ቆይ አንቺ ራሱ የት ሄደሽ ነው እንዴ ብሩኬን ማውራው ነገር ስላላግኝቸው ልምጣብሽ አይደል እንዴ ተለያየ ነው ገና ታርቀን ፈገግ ማለት ከመጀመራችን መታ ተበጣብጣናለች ማናት እሷ ቸርሜላ ነች እሷን ነው እንዴ ቆይ ምን ያስቅሻል አይ የሆነ ነገር ትዝ ብሎኝ ነው ምንድነው እሱ ቆይ ሚኪና ቡሻ ተጣልተው ነበር እንዴ ያው እንደተለመደው የሆነ ነገር ብሎ ሲያበሽቀው ቆይ ባልሰራለት ብሎ ፎክሮ ነው ሄደው አያቡሽ ይሄው ሰራለት ማለት እኮ ነው ምንድነው የምታወሪው ወደዚህ ስመጣ መንገድ ላይ ከቡሻ ጋር ተገናኝተን ነበር እና ቆይ ምን ሆነ ነው ብቻ መንገድ ላይ ያወራ የምትሄደው ለአመዲ እኮ የሆነ ቀመር ቀምሬለት ምን ሊሆን እንደሚችል እያሰብኩኝ እኮ ነው እየሰቀለ ቆይ ደግሞ ምን አድርጎክ ነው ካፒያራችን ሆነን እንዴት እንዳፈላ እኔ ደግሞ ቀመር ቀመርኩለት ቆይ ምን አይነት ቀመር ነው የቀመርክለት አንቺ ደግሞ ቁልቁል መደመር ልበልሽ
በእናት አቡሻ የምትናገር ከሆነ ተናገር። በቃ ለኤርሜላ ደውዬ ሚኪ ጥያቄሽን ተቀብሏል እና ሊያገኝሽ ይፈልጋል ብዬ ፊያራችን ጋርና ሚኪ ያሉበት ቦታ ደውዬ ነገርኳት። እንዴ አንተ ያማሃል እንዴ? ቆይ እንዴት እንደዚህ ታደርጋለህ? አንቺ ሚኪ አንዳንዴ እንደዚህ ካልተቆነጠጠ በጣም ያበዛዋል። እና ለሄዋንስ ቢሆን አታስብላትም? ስለሷ እንደማስብ ስለሚያውቅ አይደል እንዴ አናቴ ላይ የሚጨፍረው? ግን በፍጹም እንደዛ ማድረግ አልነበረብህም። እንዴት እንደተቃጠልኩ የማውቀው እኔ ብቻ ነኝ። እሺ ምን የምርሽ ነው? አዎ የምሬን ነው። ወይኔ አለመታወቅ። አቡሽ እኔ ላይ እንደዚህ ቀመር ይቀመር? አንቺ ላይ ሳይሆን እኮ ሚኪ ላይ ነው የቀመረው። ያው ነው። አንቺ ራሱ የዚህ ሴራ ተባባሪ ነሽ። እሺ ቆይ እኔ ምን ማድረግ ነበረብኝ? ጉዳዩን እኮ በምስጢር ያዡ ብሎኝ ነው። ካንቺ ጋር በኋላ እናወራለን። አሁን ግን መሄድ ይኖርብኛል። ወዴት ነው? የአቡሽ ጋር ነው ሄጄ ደፍቀዋለሁ። ባክሽ አታገኙ። ይሄ ተንከሲስ ግን ቆይ ምን ሲል ነው እንደዚህ አይነት ነገር ያሰበው? እንግዲህ አቡሻ እንደዚህ ነው። ኛም ዳ ብራዘር ቢዝ ነው እንደነሽ እቺ ልጅ ዘበራ ላይ ሻት ዳፎ ማራ ሲደ አለው ነው እግዚአብሔር ይመስገን። ምን ሆናለሁ ብለሽ ነው እንዴ? ወጪ ትችላለህ እንዴ? እዚህ ሰፈር ግን ምንድነው መናናቅ አልበዛ? አልተገማመትንም? ሲዳምኛ ነው ያደኩበት ቋንቋ ነው እችላለሁ። ተናገርኩ አይደለም እንዴ? ምንድነው? ተረጋጉ በቃ እኔን መኑኝ። 05 ነው የምትኖረው ምናምን ሰፈር ተብለን ነበርና አለሽ 05 ማካቤጆ ዳፎ ሞሰሰ ዲኮ እዚህ እኮ ነች እኮ ግና ዳፎ ሞሰ ላይ ደገን ወይኔ ተበላ አሁን እኮ ነው ለትንሽ ያለፈችው እንደዚህ ታጠፈች እኮ ነው እያለን ያለው እንሂድ ስላችሁ እይ አረ እንደዛ እኮ አይደለም አባቴ ያልኩት እኔ አማርኛ እችላለሁ አላቃትም ነው አልኩት። አረ ባክቶ ቋንቋና እንደፈችው ነው በእናትህ ከፍተህ ይሄን ልጅ እንዴ እኛ ጋር ሙሉ ማለታችን ሆነታ አው ራስ ሆነ ቹቻ ሰቦልጅ ጋር የመጣው ቆይ እንዳታገኘኝ አላልኩም? ቆይ ካሪ ምን ቀርቶ ነው የመጣው? ኦኬ በማርያም ለነሽ ተረድ በማርያም አንዴ ቆንናክ ይኸውልህ አልረዳም። እሺ አንተ እኮ እኔን ገለኝ ነው ሸርከው ገለኝ። ቹቻዬ እህቴ ቤዚቴ ነት። አንቺ እኮ እውነተኛ እህቴ ነበርሽ። ገመኔን የሸፈንሽልኝ ግን ጨከንሽብኝ። እኔ በጣም ነው የምወድሽ፣ ግን በቃ አሁን ተይኝ። ቹቻ በእናትሽ አንዴ ብቻ ተረጋጊና ወሬ በእናትሽ
ከሞተ ሰው ጋር ለምን ታወሪያለሽ? ሬሳ ለምን ታወሪያለሽ? አልሞትሽም ቹቻ። ይሄኔ አንቺ እኮ አልሞትሽም። በእናትሽ ይቅርታ ቤዚቲ። እኔ እኮ ከአንቺ ፈልጌ የነበረው እህትነትሽን ብቻ ነው። አንቺ ግን እኔን ከመስማት ይልቅ ሌላ ሰው ሰምተሽ በስሜትሽ መነዳትን መረጥሽ። ቹቹሻ እንዳጠፋው እኮ ይገባኛል፣ ግን በእናትሽ በቃ ይቅርታ አድርጊልኝ ቤዚቲ። እውነት በጣም ነው የከፋኝ። ቹቹሻ እንደ ከፋሽ እኮ ይገባኛል፣ ግን ደግሞ እኔም አንቺን በመፈለግ በጣም ነው የተሰቃየሁት። በጣም ቤዚቲ። ቆይ እኔ ምንድነው ጥፋቴ? አንቺ መውደዴ ለአንቺ መታመኔ ነው? እስኪ ንገሪኝ። ቹቹሻ አንቺ ምንም አላጠፋሽም፣ ምንም። በእናትሽ ተረጋጊ ቤዚቲ። እናቴ ከሞተች በኋላ ለመጀመሪያ ጊዜ ነው እንደዚህ ያዘንኩት። ራሴን ለማጥፋት ሁሉ አስቤ ነበር፣ ግን ደግሞ ሚጢጢዬም ባዶ ሜዳ ላይ ጥቂያት እንዴት እሄዳለሁ ብዬ ነው እንጂ። የኔ እናት በእናትሽ ተረጋጊ። እኔ እኮ ወዳችኋለሁ። እናንተ እኮ ለእኔ ቤተሰቦቼ፣ ዓለሞቼ ናችሁ። እናንተን አጥቼ መኖር አልፈልግም ነበር። አውቃለሁ ቹቻ። በእናትሽ እሺ፣ አሁን እሺ በይኝና ወደ አዲስ አበባ እንሂድ። ቤዚቲ ብሞት አላደርገውም። እሺ ቆይ ለምን? የሰው አይን ማየት አልችልም። ቀስት አንገቴን አስደፍቶኛል። ለሰው አትጨነቂ። ሰው ምንስ ቢል አንቺ ምን ጨነቀሽ? አሁን እኮ ጓደኞች የሚያስቡት የሌባ ተቀባይ የቀስቴ ሽርከኛ አድርገው ነው። ይህንን ደግሞ በፍጹም መቋቋም አልችልም። ማንም እንደሱ አያስብም። ቀስቴ ሌላ፣ አንቺ ሌላ። በእናትሽ ቹቻ እሺ በይኝና አብረን አዲስ አበባ እንመለስ። ቆይ ቤዚቲ እሺ ብልሽስ እንዴት ብዬ ያናን አይን አየዋለሁ? ኧረ እሷ እኮ ተጨንቃለች። እዚህ ራሱ ከኔ ጋር ልትመጣ ብላ አክስቷ አልፈቅድ ብላ ነው የቀረችው። ቤዚቲ እንደዚህ የምትሆን ለማሳመን እንደሆነ የማይገባኝ ነው እንደሚመስልሽ? አባቢ ይሙት ቹቻ እንደሱ አይደለም። ስልኬን ዘግቼ እንድትጨነቂና እዚህ ድረስ እንድትመጪ ስላደረኩሽ በጣም ይቅርታ። ግን ደግሞ ጥያቄሽን ልቀበል አልችልም። አንዴ ጥፋተኝነት፣ አንዴ ደግሞ ልክነት፣ ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት። አንዴ ጥፋተኝነት፣ አንዴ ደግሞ ልክነት፣ ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት። ቤዚቲ እኔና አስጠበቅኩሽ አይደል? ኧረ እባክሽ አስጠበቅኩሽ አይደል? ዞር በይ። ኧረ ቤዚቲ በእናትሽ እኔ እኮ ልዘል ይዘልዛለሁ አዛ እያደረገኝ እኮ ነው እዛ ትምህርት ቤት ግቢ ውስጥ የቆየሁት። አውቃለሁ ከእነሱ ጋር እየተጫወትሽ እንደሆነ እኔን የገተርሽኝ አውቃለሁ። እሺ አትገቢ እንዳለ። አንዴ ጥፋተኝነት፣ አንዴ ደግሞ ልክነት፣ ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት። ምንድነው? ይቅርታ እየጠየቅኩሽ ነው። እምብያው አልፈልግም። እሺ ጓደኛዬ ነሽ። ቤዚቲዬ ይሄ ሙዚቃ በጣም ነው የምወደው። ወይኔም በጣም በጓደኝነት ውስጥ መጣላት መቀየም እንዳለ በዛውም ደግሞ ይቅርታ እንዳለ የሚያሳይ ቆንጆ ሙዚቃ ነው በጣም። ይኸውልሽ ቤዚቲ ካሁን ወዲያ ማለት ነው እኔና አንቺ ድንገት ብንጣላ እንኳን ማለት ይሄን ዘፈን ዘፍኜ ነው ይቅርታ የምጠይቅሽ። በቃ እሺ ካሁን በኋላ እኔንም ካኮረፍሽኝ ይሄንን ዘፈን ዘፍኜ ነው እሺ ይቅርታ የምጠይቅሽ። እሺ ግን ማለት ነው ይሄን ዘፈን ዘፍኜልሽ ይቅርታ ለማድረግ አይቻልም። እሺ በቃ ግን ቤዛ እሺ ብላኛለች ብለሽ ያገኘሽውን ጥፋት እያጠፋሽ መንተሽ ብዘፍኝ አልሰማሽ። አረ ቤዚቲ ይኸውልሽ ይሄን ዘፈን ማለት ነው ከባድ ለሆነ ኬዝ ነው የምጠቀመው። እሺ ለከባድ ኬዝ? አዎ ግን ደግሞ እኔና አንቺ አንጣላም። ይኸውልሽ ከእናቴ ያገኘኋት እቴን እግዚአብሔር ፈቅዶ የሰጠኝ እቴ ነች። አንቺን ደግሞ እኔ በምርጬ እግዚአብሔርን ያሳምኝ ያገኘሽ ቆንጆ እቴ ነሽ። እሺ ቆንጆ ላርግሽ። በቃ እንሂድ አሁን። እሺ አንዴ ጥፋተኝነት፣ አንዴ ደግሞ ደግነት፣ ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት። አንዴ ጥፋተኝነት፣
አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስ ቤዚቲ እዚህ ድረስ እንድትንከራተሽ ስላደረኩሽ በጣም ይቅርታ። ችግር የለውም የኔ ቆንጆ፣ ችግር የለውም። እኔ አንቺን ታርቄሻለሁ፣ ግን ወደ አዲስ አበባ አልሄድም። እንዴ ለምን ቹቹሻ? ምክንያቱም እንዴት ያንቹን አይና ያለው እንዴ? ወይ ቆይ ሀናን ደውዬ ላገናኛችሁ እንዴ? አይ ቤዚቲ እንደዛ በፍጹም አይሆንም። ግድ የለሽም ቆይ ሄሎ ቤዛ። ሀኒታ ቹቻን አገኘኋት እኮ። እኔ አላምንም። የምርሽን ነው? አዎ የምሬን ነው። ደግሞ ሀናን አይኗን ማየት ስለማልችል ወደ አዲስ አበባ ልሄድም እያለችኝ ነው። እሺ አገናኘኝ። ልታወራሽ አትፈልግም፣ ግን ላውድ አድርጌዋለሁ። እሺ ይኸው እየሰማችሽ ነው። ቹቹሻዬ የኔ ውድት ይኸውልሽ፣ እኔ ምንም አላዘንኩብሽም። ቀስቴም ቢሆን ደግሞ እኮ ምንም አላደረገም። በእርግጥ አግቶኛል። ደግሞ ልቤ ያጋሽ ሲሆን እኮ አፍቃሪ ነው። እንዴት? ፈጣሪ ደግሞ ቀስቴን ወደ እኔ ላከው ልቤ አፍቃሪ መሆኑን ስላወቀ በእኔ በኩል እንድትታረቁ አስበው ነው እንጂ እኮ አጋሽ ስለሆነ አይደለም። የምርሽ ነው ሀኒታ? አዎ ቤዛ የምሬን ነው። ቀስቴ በጣም መልካም ሰው ነው። ይኸውልሽ ቹቹሻ እየሰማሽኝ ከሆነ ቀስቴ የሚኮራበት እንጂ በፍጹም የሚታፈርበት አይነት ሰው አይደለም። ሀኒታ ለሞራሌ ብለሽ ነው አይደለ? ፈጣሪ ምስክሬን ነው፣ የምሬን ነው። እና አላዘንሽብኝም? እመኝኝ ቹቹሻዬ፣ እኔ በማናችሁም እኮ አላዘንኩም። ደግሞ እሺ በይኝና ተመለሺ። እናም ሰይጣን በዚህ ስራው ይፈር። እሺ ሀኒታ። ጎሽ የኔ እህት፣ ስለተረዳሽኝ ደግሞ በጣም አመሰግናለሁ። እሺ እሺ። ቹቹሻዬ የሆነ ሰው ሊያናግርሽ ይፈልጋል። ማን ነው ሊያናግረኝ የሚፈልገው? ቹቹሙሽ በጣም ነው ያዘንኩብሽ። እንዴት እንደዚህ ታደርጊያለሽ? ያችን የመሰለሽ ጠንካራ ልጅ እንዴት እንደዚህ ታደርጊያለሽ? አንቺ እኮ ለኛ ማለት ሞዴላችን ነሽ። በዛ ላይ ቤዛና ሄለን ተጣሉኝ ብለሽ እንደዚህ ታደርጊያለሽ? እኔና ሀኒቾ እኮ አለንልሽ። ሆነቹቻ በጣም ነው ያሳዘንሽ። ሄዊዬ ወድጄ እኮ አይደለም። አሁን ቶሎ ትመጫለሽ ወይስ አትመጪ? ይኸውልሽ ቹቻ፣ አልመጣም ካልሽ ግን እደፍቅሻለሁ። እሺ እሺ እመጣለሁ። ቹቹሻዬ ወይ የኔ ቆንጆ እወድሻለሁ። እሺ እኔ እናት፣ እኔም ውድድ ነው ማረግሽ። ቶሎ ነይልን በእናትሽ። እሺ። በጣም ነው የምታሳዝነው። በጣም ግን ደግሞ መገኘቷ በራሱ በጣም ትልቅ ነገር ነው። አዎ ልክ ነሽ። እሱ ራሱ ትልቅ ነገር ነው። ቤዚቲ በቃ እቤት ሊድና ሚጢጢና ያለችንን ልብስ ይዤ ልምጣ። ፎንቄ ቀስቴ፣ ከዚህ በኋላ ህይወቴን በሰላም እንድኖር ትፈልጋለህ? እፈልጋለሁ። በቃ ህይወቴ ውስጥ አትግባ። እሺ በቃ ያለሽበት አልደርስም። ፎንቃይ የኔስ ነገር? አንተ ደግሞ ምን ሆንክ? ስንት መከራዎች የመጣሁት ፎንቃሽ አላስቀምጥ ቢለኛል። ምን አይነት መከራ አየ? ምን ያላየሁት መከራ አለ? ከአዲስ አበባ እዚህ ድረስ ሻታ ስበረግድ ነበር። ቅድም ደግሞ አንዷ ፍሬም ብላ ገላግላኝ ነበር። አንተ አዝግ የሆንክ ልጅ። ፎንቃይ አንተ ልጅ ተወኝ እሺ። ቤዚቲ በቃ እኔ ቤት ሊድና ሚጢጥንና ልብሳችንን ይዤ ልምጣ። ቆይ ለምን እንደዚህ አናረጋም? ምን እናድርግ? አንቺ ቤት ደውይና እህትሽና ሻንጣሽን ይዘውልሽ እንዲመጡ አርጊ። በዚህ አጋጣሚ ሐዋሳን ትንሽ ፈታ እንበል። ይሄ በጣም ምርጥ ሀሳብ ነው። ግን እኮ ምንም ግን የሚባል ነገር የለም እንዴ። ሐዋሳ ድረስ መተን ምንም ነገር ሳናይልን ነው። በዛውም ሐዋሳ ገብርኤል የምታሳዩኝ ደስ ይለኛል። ኧረ ምንም ጣጣ የለውም። ለዚህ በቃ አሪፍ አሪፍ የሚሸጥበት ቦታዎችን ይማቃቸዋሉ። ገብርኤልን ሰለማለም ፏን ማረጋችሁ ነው። መድኃኒዓለም አንተ ልጅ ተረጋጋ እስቲ ትንሽ ረጋ በል። አንተ ልጅ ለምን አትሆኝም? ለምን አትሆኝም? ኧረ በቃ ቦቼ ስሜት ተስተርች ደውል። ቦቼ ተከተለው በእናትህ።
አንተ ግን እድሜ ዘላለምን የህፃን ልጅ ቀልድ መቀለድ አይሰለችም? ደሞ ምን ሆንክ? እንዴት ለሄርሜላ የማይሆን ቀልድ ተበርትፈ ይኸው ከፒያሪ ጋር አጣላኝ። ለዛ ነው እንዴ? አንተ ጤነኛ አይደለም። ይሄን ነገር እንዴት ቅልል አድርገህ ታየዋለህ? ባካታ ካብድ ሀናን አግኝቻ ሴታፕ ሙሉ እኔ እንደሆነ ስለነገርኳት ፒያሪ የምታካብድ አይመስለኝ። የምርህን ነው? ህፃኑን የምሬን ነው። አንተ ግን ምን እሺ ነው የሌለ ደብሯል። ባክቻ አስናቀሽ ደባሪ ጌም እየተጫወተች ነው። እቺ የሴጣን ዱላ አሽከርካሪ ደግሞ ምን ጀመረች? ሄለንን እኔ ጋር እንዳመጣ ጋርዲዛ አስፈራራቻት። እንዴ የምርህን ነው? አዎ ሚኪ የምሬን ነው። አንተ ግን ለምንድን ነው የደበረ? እንጃ። ኧረ እኔ እንጃ ማለት አንቺ ሰው የዚች ልጅ ፎንቃ የሌለ እየገባልሽ ነው። አላውቅም ሚኪ፣ ግን እቺ አስናቀችን ብትባል ዋጋውን መስጠት አለብኝ። ከዛ የሉን ነፃነት ማግኘት አለብኝ። እና ከምን ለመጀመር አሰብሽ? አላውቅም። ለምን እጃችን ላይ ያለውን ፋይል ቮይሱን ማለት ነው በቃ ለዛ ፋራ ያሬድ ለሚባለው ልጅ እንሰጠዋለን ምናምን ብለን አናስፈራራት? እሱንም መስጠት አልችልም። ለምን? ባካ አስናቀች ሄሉን የሆነ ነገር እያስቀባጠረቻት የቮይስ ሪከርድ ይዛባታለች። ቀስቲ ደውል ያንሳው። ሄሎ ቀስቲ፣ አረ በጻነ ቂርቆስ ቹቻ ተገኘሽ በልኝ። ምን? ህፃነ ቂርቆስ ተመስገን። ቹቻ ተገኘች? አዎ ቹቻ ተገኘች። ህፃኑ ምን ይሳናል?